ሰላም ጤና ይስጥልኝ እንደምናችሁ እንደምንሰነበታችሁ ናብሊስን በሀገሬ ቴሌቪዥን በተለመደው ሰዓታችን ይዘን መተናል። ቆይታችን ጥሩ እንዲሆን አስቀድሜ መመኘት ፈልጋለሁ። ዛሬ እንግዲህ በጣም ብዙ ጊዜ ስናወራ አስተያየት ስጡን ጥያቄም ካላችሁ ላኩልን እንላችኋለንና ከዚህ ቀደም አንድ ለየብቻ እያመጣሁ ውይይት እናደርግ ነበር። ዛሬ ግን አንድ ላይ ሆነን ለምን የተመልካቾችን ጥያቄ አንመልስም በሚል ሐሳብ እናንተ በተለይ ደግሞ የዩቲዩብ ቻናላችን ላይ ገብታችሁ በዚህ ጉዳይ ላይ ሐሳብ ብትሰጡን ወይም ደግሞ ብትሰሩበት ያላችሁትን ጥያቄዎች መርጠን ይዘን መተናል። ዛሬ እንግዲህ ጥያቄዎችና ምላሽ ነው ማለት ነው። ከኛ ጋር ቆይታችሁ እንዲሁም በድጋሚ ጋብዛለሁ። ደህና ናችሁ ወይ? እግዚአብሔር ይመስገን። እንዴት ነሽ? እሺ፣ በጣም ደስ ይላል። እንኳን ደህና ናችሁ። ብዙ ጥያቄዎች ናቸው ያሉት፣ ግን ከዛ ውስጥ የተወሰኑትን ጥያቄዎች ነው የመረጥነው። ሌላም ጊዜ እንደዚህ መለስ እያልን እንመጣለን። መቼም እኛ አልተመረጥም እንደማይሉን ተስፋ እናደርጋለን። አንድ 5 ጥያቄዎች ናቸው። የመጀመሪያው ጥያቄ ምንድነው የሚለው ምኞት፣ አላማ፣ ግብ በእነዚህ ጉዳይ ላይ በደንብ ትነግሩን። ምኞት አስፈላጊ አይደለም የሚል ሰው እንዳለ ሁሉ ያስፈልጋል የሚልም አለ። እናንተ ስለ ሶስቱ ነገሮች በደንብ ታብራሩልን ይላል። ስለዚህ ለዚህ ተመልካቻችን ምላሽ ከሽሜ ልጀምር። ምኞት ያስፈልጋል አያስፈልግም በደንብ እንግዲህ መነሳት ያለበት ጉዳይ ሊሆን ይችላል። ይደበላለቃሉ። እርግጥ ቴክኒካሊ ከሄደን ልዩነቶች ይኖራቸዋል፣ ግን ዋናው ነጥባችን እሱ ስላልሆነ በአጠቃላይ ምኞት ወይም ግብ አላማ ያስፈልጋል ወይ የሚለው ነገር ካነሳን ያስፈልጋል። ስቲቨን ኮቬ የተባለ ጸሐፊ ምን ይላል? ነገሮች ሁለት ጊዜ ይፈጠራሉ ይላል። የመጀመሪያው አእምሮ ውስጥ ነው። ከዛ ደግሞ በአካል ግዘፍ ነስተው ይገለጣሉ። እንግዲህ ይሄ የአእምሮ ውስጡን ፈጠራ አእምሮ ውስጥ የመወለዳቸው ጉዳይ ምኞት ብለን ልናስቀምጠው እንችላለን። ማለት እንዲህ ቢሆን እንዲህ ቢደረግ ሌላውን ነገር ትተን የዛሬው ቀረጻችን የሆነ ጊዜ ምኞታችን ነበር። በዚህ ሰዓት እንገናኝ፣ በዚህ ቀን እንደዚህ በእነዚህ ጉዳዮች ላይ ተመልካቾቻችን ጥያቄዎችን መልስ ብለን ይሄ ያን ምኞት ነው አይደለ ወደ እቅድ የሚቀየረው። ከዛ መቼ እናርገው እንዴት እናርገው ሲጀመር ግን ብንመልስላቸው የነሱን ጥያቄ አድሬስ ብናደርገው ብለን ከመመኘት ነው የሚነሳው ማለት ነው። እና ያንን ከዛ ወደ ሚታይ የሚጨበጥ ግብና አላማ እንቀይረዋለን። ይታቀዳል፣ እቅድ ይሆናል። ያ ደግሞ በደንብ ተተንትኖ ከተቀመጠ በኋላ ወደ ተግባር ይገባል። ስለዚህ መነሻው ምኞት ነው ማለት ነው። እና ነገሮች አእምሮ ውስጥ የሚፈጠሩበት አንዱ መንገድ ምኞት ነው። ሁሉ ከዛ ነው የሚነሳው። ሐሳብ እንግዲህ ምኞት የሚያደርገው ያው ምኞትን እንደው ጥያቄ ውስጥ የሚከተው ምኞት አያስፈልግም ምናምን የሚለው ለምንድን ነው? ከዛ በኋላ አለማደጉ ነው። አሁን ምኞት ስንል ምኞት ብቻውን ውጤት ይሆናል ማለት አይደለም። ሰው ስለተመኘ ሰው ስላሰበ ብቻ ነገሮች ይከናወናሉ ይሳካሉ ማለት አይደለም። ከሐሳብ ይነሳል፣ ከምኞት ይነሳል። ከዛ በኋላ ግን እሱ በደንብ ተደርጎ አላማ ግብ ምናምን ተሰፍሮለት ቁጭ ተደርጎ ታቅዶ ተግባራዊ እንቅስቃሴ ካልተወሰደ ግን ከንቱ ነው የሚሆነው። ምናልባት ከዚህ በፊት ስለ ተስፋ ስንሰራ ፍዝ ተስፋ ብለን ወይም ፓሲቭ ሆፕ ብለን ያስቀመጥነው ነገር አለ። በነገራችን ላይ ተስፋ እኮ ምኞት ነው። ስለ ነገ ያለ በጎ ግምት፣ በጎ ምኞት ማለት እንዲህ ቢሆንልኝ እንዲህ ቢደረግልኝ ይሆንልኛልም የሚል እምነት ውስጡ ስናካትትበት ቢሆንልኝ ስንል ምኞት ነው፣ ይሆንልኛል ስንል እምነት ይሆናል። እና ያንን ደምረን ነው የምንሄደው። ክፉም ነገር ሰው ይመኛል አይደል? እንዲህ አድርጌ እንዲሰርቼ ብሎ ሌሎች ሰዎች ላይ እንዲህ ደርሶባቸው ባይ ብሎ ሊመኝ ይችላል። አሁን ይሄ ነው ይዘቱ። ከዛ ቀጥሎ የምንወስደው የምንከተለው መንገድ ነው ምኞትን ልክም ልክ ያልሆነ የሚያደርገው። ዝም ብሎ ማሰብ ብቻ ከሆነ ትርጉም የለውም። ቅድም እንዳለው ፍዝ ነው የሚሆነው። አክሽን ይፈልጋል። ስለዚህ አክቲቭ የሆነ ነገር ቀጥሎ የትኞቹም ነገሮች መነጋገር ምኞት ብቻ አይደለም። ምኞትን በለው ይሄ ሞቲቬሽን መነቃቃትን በለው
ተስፋን በለው ሁሉም ተከትሎ የሚመጣ ተግባር ከሌላቸው ምንም ጉም መዝገን ነው የሚባለው። ጉም እንደ መዝገን ነው። ግን እነሱን እንደ ጉም ብንወስዳቸው ይሄን ጉም በደንብ ኮንደንስ አድርጎ ሰብሰብ አድርጎ ጠብ የሚል ውሃ እንዲታይበት ማድረግ ተግባር ይጠይቃልና ምኞት ችግር የለውም። ግን አንደኛ በጎ ሊሆን ይገባል፣ ሁለተኛ ተግባርን የሚጠራ መሆን አለበት እና ምኞት ያስፈልጋል። ምኞትም ላይ የኔ ሀሳብ አለው አልደርሳለሁ ምኞት ላይ ምን እንዳለው ከዛ ዓላማና ግብንም እናነሳዋለን። እሱንም እንዲነሳ ስለፈለገ ልንመኛቸው ማንፈልጋቸው የሌለባቸው ነገሮች አሉ። ይሄንም እንጨምራለን። ስለዚህ ምኞት ሽሜ ያለው ላይ አንድ ሀሳብ መጨመር ፍለኝ ነው። ከዛ ሆነ አንቺ አንሰሽ እንዲያቂ አመጣለሁ። የምኞት ክፋቱ እንግሊዝኛው ፋንታሲ ነው። ይሄ በሐሳብ ያለ እርካታ ነገር ልንለው እንችላለን። መመኘት መጀመሪያ የሆነ እንትን ላይ ሆነ ይችላል። እሱን ተከትሎ እዛ ላይ ብቻ ወደ ተግባር የሚቀየር ወይም ደግሞ መጥፎ ከሆነ ይሄ ነገር አያስፈልገኝም ብሎ ማስቆም ማንችለው ማንተው ከሆነ አእምሮ የኢማጂኔሽን እንትኑን ተጠቅሞ የአረቆ የመመልከት በራሱ ፊልም የመፍጠር ህሊና ውስጥ ያለ በተግባር ያልተደረገ ድርጊት የመፍጠር ህሊና ውስጥ ያለ ፊልም የመፍጠር ሐሳብ ስላለው እሱን ያደርግና እንትን ከምኞት ያለፈ እንትኑ ምንድነው ፋንታሲ ምንድነው ችግሩ? እርካታ አለው። ህሊና ውስጥ የሚፈጠር እርካታ አለ። ሰዎች ያን የተመኙትን ነገር በህሊናቸው እንዲያጣጥሙ ያደርጋቸዋል። ሁለት ችግር አለው። አንደኛው በሌለ ዳቦ የጥጋብ ስሜት እንዲሰማሽ ያደርግሻልና አክቹአሊ ግን ራስሽን ብትመዝኚው ብትፈትሺው አልበላሽም፣ እየራበሽ ነው። ግን ለሆነ ጊዜ ያንን የረሃብ ስሜቱን ሊያስታግስ ይችላል። ከዛ ክፋቱ ምንድነው? ድጋሚ ረሃቡ ሲመጣ የመጨረሻ ጨምሮ ነው የሚመጣው። አንዱ ችግር እሱ ነው። ሁለተኛው ድርጊት ያስቀራል። ቅድም ሽሜ ያለው ቀጥሎ መውሰድ የነበረብሽን ተግባር እንዳታረጋ ያደርጋል። ምክንያቱም አእምሮ ጉልበት እያወጣ ነው ያን ነገር ለማድረግ ሲያስብ እንትን ሲያረግ ምናምን ሲል እርካታው ነው ሲያይ ጉልበት እያወጣ ነው፣ ማግኘት ያለበት ነገር እያገኘ ነው። ስለዚህ ቀጥሎ ምን ያስፈልጋል በቃ ጨርሷል እርካታውን ብሎ ወደ ተግባር ነው ለድርጊት መቀየር እንደማያስፈልግ ሊያደርገው ይችላል። እና ሰዎች አንዳንዴ ይንታታባቸዋል። ይሄን ነገር ያላገኙትም እንዴ አልሆነም እንዴ ምለው ግራ እስኪጋቡ ድረስ ማለት ነው። ስለዚህ ምኞት ጥንቃቄ የሚፈልገው በመኘት በራሱ ችግር አይደለም። የምንመኘው ግን ምንድነው የሚለው አሁን አንቺ ያልሽው መመኘት የሌለብን ጉዳዮች አሉ የሚለውን ስለሚያመጣ እሱ ለአንደኛ ማንሳት ያስፈልጋል። ሁለተኛ ሽሜ እንዳለ ወደ ተግባር እንዳይቀየር የሚያደርጉት እነዚህን እንትኖቹን ካላወቅናቸው የአእምሮ ሎጂኮቹን ካላወቅናቸው ሊቀር ይችላል። መመኘት የሌለብን ጉዳይ አለው ያው አለ። መመኘት የሌለብን ጉዳዮች ከስነ ልቦናም አንፃር ከተፈጥሮም ከህይወትም አንፃር ብንመኛቸው ጥቅም የሌላቸው ጉዳዮች አለ። ለምሳሌ አንዳንዱ አንሪያሊስቲክ የሆነ ምኞት ሰዎች አያስፈልጋቸውም። በዚህ ጉዳይ ሰዎች ይጨቃጨቃሉ። አንድ እንትን አለኝ። ለምሳሌ ከሰዎች ጋር ስናወራ አንድ ጊዜ ሰዎች the sky should be the limit ይላሉ። እንዳው ከዛም በላይ ከስካይም በላይ እኮ ሰዎች መመኘት አለባቸው ይላሉ። እኔ በሱ አልስማማም በግሌ። እኔ ብቻ ሳልሆን ማልስማማው እኔ ደግሞ ማልስማማበትን ሐሳብ የሚደግፉ የስነ ልቦና ባለሙያዎችም አሉ በነገራችን ላይ። ይሄ ሐሳብ ያላቸው ሰዎች ለምንድን ነው ይሄን የምለው? ሰዎች በቻሉት አቅም ምናባቸውን ያለ መገደብና ነፃነት የምኞታቸውን እንትን አለ መገደባቸው አዳዲስ ነገር እንዲፈጥሩ ያረጋቸዋል። ብዙ ነገር እንዲያስቡ ያረጋቸዋል። ከዚህ ቀደም ከሚታወቀውና ከታሰበው መንገድ ውጪ ይሄ በገደብ ውስጥ ከማሰብ የተለየ እንዲያረጉ ያረጋቸዋል ብለው የሚከራከሩ ሰዎች አሉ። በተቃራኒው ደግሞ ማይሆን ነገርም እንዲመኙ ያረጋቸዋል። ስለዚህ እኔ ምን እላለሁ ሁሉ ጊዜ ይሄ የሐሳብ አለ መገደብና የምኞት ነፃነት ሊሰጠው የሚገባው አርቲስት ነው ብዬ ነው ማስበው። ደራሲ እንደዛ ቢመኝ ነው በቃ ቢያንስ በእውነታው ባይኖር እንደ አቫታር አይነት ፊልም ይሰራበታል። ምን ችግር አለ? እውነታው ላይ እንደሌሉ እናውቃለን፣ ግን ቢያንስ ለሆነ ደቂቃ ዋው የሚያስብለን የሆነ ፊልም ይሰራበት ይችላል። እንደዛ አይነት ፍጡራንና እንደዛ አይነት እንትን ዓለም መሬት ላይ መጠበቅ ለኔ ጅልነት ይመስለኛል። እና በሁለቱ መካከል ያለው ልዩነት ይሄ ነው። ስለዚህ አሁን ኦርዲናሪ ለሆነው ሰዎች ምናብ ውስጥ መግባትና ድርሰት ውስጥ መግባት ለማያስፈልገን ሰዎች በአቅማችንና በምንችለው ልክ ነው ብለን ከምናሰው ከሞራል እንትን እሳቤ አንፃር ልክ የሆኑ ጉዳዮች ላይ ብቻ አተኩረን መመኘት ስናገኘው ግብ ወደ መሆን እንዲቀየር ዓላማ ወደ መሆን እንዲቀየር ለማድረግም በኋላ ደግሞ ስለምንመጣባቸው እነዚህ ጉዳዮች ላይ እድል ይፈጥራል ብዬ አስባለሁ። ይሄ ቀቢጸ ተስፋ ምንለው ቅድም ፍዝ ሆፕ ያለው ፓሲቭ ሆፕ ያለው ሽሜ እንትን እሱንም ላይ ሄደን እንዳንወድቅ ያደርጋል ብዬ አስባለሁ። ስለዚህ
ምን ጥያቄ የለውም። መመኘት የሌለብን ጉዳዮች ለምሳሌ ሃይማኖት እኮ ኃጢአት ያደረጋቸው ጉዳዮች አሉ መመኘት የሌለባቸው። የባልንጀራህን አትመኝ ሲል እንደሱ መሆንን አትመኝ አይደለም፣ የሱን ግን እንዴት አድርገህ የራስ እንደምታደርገው እንደምትቀመው አትመኝ፣ ግን ሌብነት ስለሆነ ማለት እኮ ነው። ያ ምኞት እኮ ነው ፈተናም ሆኖ ምንም ሆኖ ሰዎች ወደ ድርጊት እንዲቀይሩት እንዴት አድርጌ ልስረቀው ምን ማለት መሰለሽ በስነ ልቦና ይሄንን አሁን ሃይማኖት ያለውን እንትን ስነ ልቦና ውስጥ እንዳለ ለማሳየት ማለት ነው። ምን ማለት ነው? መጀመሪያ የሞራል እንትኑን ግርግዳውን ነው ምንደው በመመኘት ሰዓት በሐሳብ ስለሆነ ያለው የባልንጀራዬን ሚስት ለምሳሌ ወይ ንብረት ቢሆን እየተመኘ ያለሁት በጭንቅላት ውስጥ የሞራል ግንቡን ነው ምንደው መጀመሪያ። ይሄ እኮ ኃጢአት እኮ ነው፣ ነውር እኮ ነው፣ እንዴት እንደዚህ ይደረጋል ከእንትን እኮ ልክ አይደለም የሚለውን እንትን ግንቡን እንደዋል። ግንቡን መናድ በጭንቅላት የናድኩት ሐሳብ እየተለማመደ ነው አይምሮዬ። ቅድም እንዳልነው ፋንታሳይዝ ማድረግ ይጀምራል፣ መርካት ይጀምራል። ከዛ አክቹአሊ እድሎቹ ሲያጋጥሙት በብዙ መንገድ ፈተና በየው በመናም ኦፖርቹኒቲ በየው ምናምን ብቻ እድሎቹ ሲያጋጥሙት ጭንቅላት ውስጥ የናደው ግንብ ስለሆነ አሁን አክቹአሊ የሞራሉን ግንብ በድርጊት ለመናድ ቀላል ይሆነለት። ስለዚህ መጀመሪያውንም እንዲህ አይነት ነገሮች ምኞት ውስጥ ማስገባት የሌለበት በዚህ ምክንያት ነው። ልክ ይሄ ሎጂክ በህይወት የግድ ኃጢአትና ጽድቅ ምናምን ብቻ አይደለም ለሚለው ነው። በህይወት ውስጥ የኛ መሆን የለባቸው የምላቸው የኔ አይደሉም ከቫልዩ ዋጋ ከምሰጣቸው ነገር ከምወደው ነገር እኔ ካለኝ አቅም ለኔ ከሚያስፈልገኝ ነገር አንፃር ምናምን ለኔ ሊሆኑ አይገቡም የምላቸው ጉዳዮች በፍጹም አልመኝ መመኘትም አያስፈልገኝ። ስለዚህ ያ ሲሆን ራሴን አላገኘሁትም የሚል እንትን ውስጥ አልከትም። አንድ የመጨረሻ ሐሳብ አልጨምርና የምኞት ችግሩ የምንመኘውን አለማወቅ ችግሩ ምንድነው? እኔ ለምን እንደምመኝና የቱን እንደምመኝ ኮንሺየስሊ ማላቀው ከሆነ የኔ ያልሆኑ ምኞቶች በሙሉ በጭንቅላቴው ሲገቡ ባገኛቸውና ባደርጋቸውም ራሱ ያለ በርካት ስሜት ይፈጥራል። ምክንያቱም ይሄ በኔ ቁጥጥር ስላልሆነ ብዙ ነገር ስለሆነ የምመኘው በኔ ቁጥጥር ውስጥ ያሉትና የምመኛቸው ነገሮች በመጡ ቁጥር ራሱ ደስተኛና የመቻል ስሜት እንዳይሰማኝ ያደርጋል። ምክንያቱም ብዙ ያልተሟላ ምኞት አለኝ። ስለዚህ እንትኔን ምንድነው የጣዕም የምናምን ቶለራንስ አለ አይደለ? የመቋቋም አቅም የሰዎች የሆነ ነገር ወስደው የመቋቋም አቅማቸው እየቀነሰ እንዲመጣ ልክ ህመሞች አሉ አይደለ? የበሽታ መከላከል አቅማችን እየቀነሰ እንዳይመጣ ለኔ ምን ይመስለኛል መሰለሽ ደስተኛ የመሆን አቅማችን እየቀነሰ እንዲመጣ ደግሞ የሚያደርጉ ጉዳዮች አሉ። ስለዚህ ደስታን እርካታን የማግኘት አቅማችንን የሚቀንሱ በሽታዎች ናቸው እነዚህ አላስፈላጊ ምኞቶች ብዬ ነው የማስባቸው። በጣም ጥሩ የሚያስፈልጉት ምኞቶች ጨምርና ልክ ነው። በጣም ጥንቃቄ ይፈልጋል ማለት ምኞት በራሱ ችግር አይደለም። የምንመኘው ነገር ምንድነው? ከዛ ቀጥሎ የምናደርገው ነገር ምንድነው? አንድ ታሪክ ትዝ ብሎኝ ነው የኖህ ሳማራ ታሪክና በጣም ትልቅ የተከበረ ሰው ነው ኖህ ሳማራ እና ቁጭ ብሎ ሬዲዮ እየሰማ ያለ አንድ ዜና ይሰማል። ከዚህ ከኤችአይቪ ኤድስ ጋር ተያይዞ በጣም በርካታ አገራት መረጃ በማጣት ምክንያት ብዙ ሰዎች ብዙ ዜጎች በኤችአይቪ ኤድስ እንደተያዙ ሲሰማ አንድ ነገር ተመኘ። ምን አለ እንደው እነዚህ ሰዎች መረጃ ማግኘት የሚችሉበት ነገር ቢኖራቸው። ከዛ ግን ኢሚዲየትሊ ያውን በጣም በጎ ምኞት ነው። ምክንያቱም ሰዎች በመረጃ እጦት እየተጎዱ ከሆነ ይሄንን ችግራቸውን መቅረፍ የሚችል ነገር ቢኖር ዊሽ አደረገና ከዛ ቁጭ ብሎ አሰበ። እያንዳንዱ አርሶ አደር ደጅ የሚደርስ ሬዲዮ ለምን ኢኖቬት አላደርግም? ከዛ ቁጭ አለ። እንደው ማኪያቶን ሲጠጣ የነበረብን ናፕኪኑ ላይ ዶናቱን የያዘበት ናፕኪኑ ላይ ነው መጀመሪያ የጻፈው ማለት ነው ሐሳቡን። አሁን ወደ አክሽን ሄደ። ከዛ በኋላ ሳተላይት አምጥቆ ወርልድ ስፔስ ሳተላይት ሬዲዮ የሚባል በየገጠሩ በአንቴና የሚሰራ ሬዲዮ ነበር። ኢትዮጵያ ውስጥም ብዙ ቦታዎች ላይ ነበረና ይሄ ትልቅ ሐሳብና የመረጃ ተደራሽነት የመጣው ብልጭ ካለች ምኞት ነው። ያን ምኞት በጎ ምኞት ነው፣ ሰዎችን የመርዳት ምኞት ነው። በአንጻሩ ደግሞ ሰዎችን የማጥፋት ምኞትም ደግሞ እንደዚሁ ተቀጣጥሎ ብዙ ጥፋት ዓለማችን አስተናግዳለች እና መመኘት የሌሉብን ነገሮች አሉ፣ መመኘት ያለብን ነገር አለ። ያ መመኘት ያለብን ነገር ከኔ ለኔ ከሚሰጠኝ ጥቅም አንጻር ይለካል፣ ግን እሱ ብቻ አይደለም የሚለካው። ያ ሲሆን በጣም ራስ ወዳድነት ነው የሚሆነው። እኔ ከሞትኩ ከራስ በላይ ነፋስ ምናምን እሱን ነው የሚያመጣው። እኔ ብቻ አይደለም ፕላስ ነው። ልክ አሁን ኤንዶር ሲባልና ኤንድ ሲባል ልዩነት አለው አይደለ? ስለዚህ ኤንድ ነው እዚህ ጋር እና ነው
እና የኔ ያለ ከዛ ዙሪያዬን ላለው ማህበረሰብም ይሁን ሰዎችስ ጠቃሚ ነው ይሄ ጉዳይ በትልቁ ስናሰፋው ዓለም ላይ በጎ ፖዚቲቭ አስተዋጽኦ ያበረከታሉ። እነዚህ ሁሉ በእናት አይዘው ነው እንግዲህ ምኞቴ ጤናማ መሆኑን መለካው። በዛ ውስጥ ደግሞ ያው ከመንፈሳዊ እንግዲህ ዙሪያን ስንል ከመንፈሳዊ አንፃር ደግሞ የፈጣሪ ወደዋለሁ የሚለው ነገር እነዚህ ታይተው ምኞቴ መመኘት ያለብኝ ነገር ነው አይ የለም ይሄ ለመኘው የማይገባ ነው ብሎ መመዘን ያስፈልጋል። መተክል ዞሮ ዞሮ መመኘት አለ እንመኛለን። ከዚህ ጋር የያዙ ጥያቄ ምንድነው አላማና ግብንም አያይዘ እንድናነሳላችሁ የፈለጉትና ልዩነታቸውን ማስቀመጥ የሚያግዘን ይመስለኛል ለሰዎች እንዲረዱት። አላማና ግብ ተቀራራቢ ናቸው ለኔ። ተቀራራቢ ናቸው ማለት ለምሳሌ ምኞት ቅድም እንዳለው የሚጨበጥም የሚዳሰስም ምንም የሚልም ነገር የለው። አላማ ቢያንስ ጭንቅላት ውስጥ የሚጨበጥና የሚዳሰስ ነገር አለው። ምን ማለት ነው? ስደርስ የምደርስበትን ነገር አውቄዋለሁ ኦሬዲ ለምን እንደምፈልገው እንዴት አድርጌ እንደምፈልገው መቼ እንደምፈልገው ምናምን ሁሉ አስቀምጫለሁ። አላማዬ ነው ስል እንደዚህ አሻግሬ ይታየኛል ነገር ገብቻለሁ ማለት የፈለኩት በምናብም ውስጥ ሆኖ ግን ይታየኛል። ስደርስ የሚፈጠረው እንዳሰብኩት ነው ወይ አይደለም ወይ ሌላ ጉዳይ ሆኖ ማለት ነው። ግን ቢያንስ ምኞት ግን እንዲህ ነው የሚባል የሚጨበጥ ነገር የለውም። አየር ላይ ያለ እንትን ያለ ነው። ወደዚህ ወደ ቅርጽ እንዲህ ሲቀየር ነው ወደ አላማ የሚመጣው ነው። ከአላማ ግብ ልዩነቱ ምንድነው? ጎል የምንለው አይደለ በእንግሊዝኛ ግብ የሚለየው ምንድነው? ስትራክቸርድ ነው። ይሄ ስማርት የሚባሉ የግብ አይነቶች አልነበሩ? ሲምፕል፣ ሜዠረብል፣ ሪዝነብል እና ሪያሊስቲክ እና አቴይነብል እና ታይም ባውንድድ የሚባል ወደ አማርኛ ስንተረጉመው ሲምፕል የሚለው በቃ ቀላል ማለት መሳካት የሚችል ማለት ነው። ዝም ብሎ የሆነ ሶፊስቲኬትድ የሆነ ሊቻካ የማይችል አሁን ይሄንን ያነሳውበት ምክንያት ለብለው ከምኞትና ከንትን ያለው ልዩነት በደንብ አድርጎ ስለሚያስረዳ ማለት ዝም ብሎ ምኞት ሲሆን ግብ አይደለም። ምክንያቱም ሲምፕል ካልሆነ በእኔ አቅም ሲምፕል ለማድረግ እኔ ከምችለው አቅም ካለኝ ጊዜ ካለኝ ሁኔታ ምናምን ማሰብ ይጠይቀኛል ማለት ነው። ስለዚህ መጀመሪያ ስፔሲፊክ መሆን አለበት። ስለዚህ እኔ መቼ በምን ያህል ጊዜ ምናምን የሚለው ሁሉ እነዚህ ነገሮች እየቀነሰ ይመጣል። ስለዚህ የሆነ የተጻፈ እቅድ ይኖራል። ምን ማለት ነው? ብሉፕሪንቱን የሚሰራ አንድ ህንጻን የሚሰራ አንድ ኢንጂነር የህንጻውን ብሉፕሪንት ሲያስቀምጥ ህንጻው እኮ በቃ ተሰራ ማለት ያ ማለት ህንጻው መሬት ወርዶ አላየነውም፣ ኮለኑን አላየነውም። ግን ህንጻ የሚባለው ነገር የሚሞላው ሲሚንቶ ምናምን እንዲመጣ ዋናው ጉዳይ ይሄ ነው የሚለው ነገር ተቀምጧል። ስለዚህ ነገ ቤቱን ሲያስረዳ ተጣቃለ በጣም ስለምደነቅበት ነው ነገራችን ላይ ሲያስረዱ ኢንጂነሮች ለኔ ግራ ይገባኛል። እኔ አልችልም ይሄ እንደዚህ አይነት ነገር መረዳት አልችልም። እና መኝታ ቤቱ በዚህ ጋር ነው እና ይኸውልህ ኮሪዶር ላይ ያትቺ በባለና ገና እኮ ወረቀት ላይ ነውና እኔ አይ ኩድንት ኢማጂን እኔ ቤቱን ፈልገዋለሁ ቤቱ ላይ ሆኜ ብታሳይኝ ይቀለኛል ወይ እንግዲህ ራሴ ሊሚቴሽን ሊሆን ይችላል። እንደዚህ የመረዳት አቅሜ ግን ይገርመኛል። ሰዎች በዛ ልክ ተግባብተውበት ግብ ማለት ይሄ ነው ተቀምጧል እዚህ ጠረጴዛሽ ላይ መቼ ነው ግን የሚሳካው? ያ ወረቀት ላይ የነበረው ነገር አክቹአሊ ቆሞ ምናምን። ስለዚህ ስፔሲፊክ ግን መሆን አለበት። አንቺ ካለሽ አቅም የገንዘብ የምናምን አንፃር ሜዠረብል መሆን አለ የሚለካ መሆን አለበት። የሚለካ ማለት እንደዚህ ተደርጎ እንደዚህ ሆኖ ብለሽ መለኪያው ኳሊቲ ይሁን ኳንቲቲ ምንድነው መጠን ይሁን ወይም ደግሞ በቁጥር ይሁን በምናምን ይሁን በፐርሰንት ይሁን ብቻ በሆነ ነገር መለካት መቻል አለበት። ከዛ ቀጥሎ ደግሞ ሪያሊስቲክ መሆን አለበት። ከእውነታው ጋር የተጣጣመ መሆን አለበት። የኢንጂነሪንጉን እንትን ስላነሳን እኔ ያለኝ ቪላ ቤት የሚያሰራ ገንዘብ ሆኖ ዲዛይኑን G+4 አድርገው G+5 አድርገው ብል ከምኞት አልፈም ይከርባል። ምን ጥያቄ አለው? 30 ዓመት አልፎኝ ልሰራው ይችላል ብዬ ላስብ ይችላል። ሌላ ጥያቄ ነው። ቅድም ያልኩት ይሄ አነሰሰሪ ምኞትም ራሱ ያስፈልግና እኔ ባለኝ ልክና ባቀም በሚያስፈልገኝ ልክ ነው መወሰን ያለብኝ። ስለዚህ የሚነግረን ሪያሊስቲክ መሆን እንዳለበት ይነግረናል። ታይም ባውንድድ መሆን አለበት። መቼ በምን ያህል ጊዜ ነው የሚያልቀው? እንዴት አድርገን ነው የምንጨርሰው የሚለውንም አብረን እንድናስብ ያደርጋል። በምን ያህል ጊዜ የሚለው ስለዚህ እነዚህ ነገሮች ስናስብ ግብ ማለት እንደዛ ነው። አላማ ከግብ ትንሽ ሰፋና ከፍ የሚል ምን ማለት ነው? ለምሳሌ ታይም ባውንድድ እናድርገው ብንል እንደ ግብ አጭር ጊዜ የማናስቀምጥለት ሊሆን ይችላል። አላማ በጣም ረዘም ያለ ጊዜ የሚፈልግ
ሰፋ ያለ ጊዜ የሚፈልግ ግን ደግሞ ትንንሽ ግቦችን የሚወልድ ትንንሾቹ ግቦች ተደምረው ወደዛ ወደምንፈልገው ወደ ትልቁ ዓላማ የሚያደርሱ ሐሳቦች አድርጌ ነው የምረዳው እኔ ባለኝ ንባብና ሐሳብ። እሺ ምን ጨምራካል? አይሆንም። እሺ አንጀቱን አድርሼለታለሁ። ተገኝቷል ማረጋገጫ። ተመልካቾቻችን እንግዲህ የእናንተን ጥያቄ እየመለስን ነው ዛሬ። የእናንተም ሌላም ጥያቄ ካላችሁ እንድትልኩልን እናበረታታለን። ዛሬም ይሄን እየሰማችሁ እየተወያያችሁ ከኛ ጋር ቆይታ እንድታደርጉ ጋብዛችኋለሁ። ወደ ሁለተኛው ጥያቄ ልምጣ። ስለ ሚዲያ አጠቃቀም ነው። ላንተ አይደለም ይሄ ጥያቄ የሚሆነው ለሄኒ ነው። ለምን ሚዲያ በጣም ታውቆ ነው ወደዚህ? አይ አይደለም የምትወደው ፊልድ ነው ብዬ ምን እንደሚለው ሁለተኛው ጥያቄ ስለ ሚዲያ አጠቃቀም ብትሰሩልን ይላል። ሁሉም ሰው የሚጠቀመውን ትቶ የማይረቡ ነገሮች ላይ ነው ጊዜውን የሚያሳልፈው እና የብዙ ሰው ችግርም ይመስለኛል። ስለዚህ የሚዲያ አጠቃቀማችን እንዴት ማድረግ አለብን የሚል ጥያቄ ነው። ተደጋግሞ እኛም በብዙ እንትኖቻችን እኮ በብዙ ውይይቶቻችን ቀጥታ ስለ ሚዲያም ባይሆን ያወራ ነው፣ ግን በጣም ደጋግመን እናነሳለን። እኔ በተለይ ሁል ጊዜ ማነሳው ሐሳብ አለኝ። ከሽሜ ነው የወሰድኩት እዚህ ውይይታችን ላይ እንግዲህ በዛውም ተመልካቾች እንዲያውቁት እንዴት ለኛ ለራሱ ጥቅም የሚሰጥ እንደሆነ የእውነት ነው። ለብድራይን የምናገርበት ምክንያት በዛ አይነት አቅጣጫ ሰዎች በጣም ሲምፕሊፋይድ ሆኖ እንዲረዱት ከማድረግ አንፃር ብዙ አውርተንበት አናውቅም። ምክንያቱም ምንድነው ዘፈኖች የሚተላለፉ ፕሮግራሞች እነዚህ የምላቸው ነገሮች ሰብዕናን በምን ያህል መጠን ሳናቀው ራሱ እየቀየሩ እንደሚሄዱ የሚለውን ነገር ደጋግመን ስናነሳው ነበር። እየተረዱ ያልሆነው ነገር ብዬ የማስበው ብዙ ነገር አለ። ሰዎች የሚዲያ አጠቃቀም ሲባል እንትን ማድረግ ምንድነው መገደብ ያለበትን መገደብ ማስቀረት ያለበትን ምናምን የሚለው እኛ ቁጥጥር ውስጥ ያለው ላይ ብቻ ማድረግ የምንችለው እንጂ ከኛ ቁጥጥር ውጭ የሆነውን ነገር ማስቀረት የማንችላቸው ብዙ ነገሮች መኖራቸውን ሰዎች እየተረዱ አይመስለኝም። ለምሳሌ እኔ የሆነ የቴሌቪዥን እንትን የሆኑ ፕሮግራሞች ማየት አልፈልግም። በቃ ማለት እኔ ቤቴ አይከፈትም። የሚገርምሽ ግን ሰው ቤት እሄዳለሁ፣ ካፍቴሪያ እሄዳለሁ፣ ቀይሩልኝ አልልም። ብችል ተነስቼ ልወጣ እችላለሁ፣ ግን የሆነ ሰዓት ላይ መቀመጤ ግዴታ ይሆናል የሆነ ቦታ ላይ አይደል? እና አያቸዋለሁ ደግሞ የሚገርምሽ አሁን እኔ የጠላሁትን ቤቴ በፍጹም እንዲደርስ አልፈልግም። አልከፍተውም የምለውን ጉዳይ የሆነ ቤት እንጂ ደጋግሜ ያዋለሁ ወይ ምናምን ከዛ መናደዴን አላቆምም። ማድረግ የምችለው ግን ነገር አለ ቢያንስ እኔ ግን ኮንሺየስሊ እናስቤበት እኔ የማደርገው ጉዳይ ግን አይሆንም። ምን ልል ፈልጌ ነው ሚዲያ ለሁሉም ያለና የተሰጠና በቃ ኢትስ አውት ዴር ነገር ይሄ ዓለሙ ላይ ያለ ነገር ነው። አጠቃቀም የሚለው ቃል ራሱ የመጣው በዛ ይመስለኛል። እኔ ቁጥጥር ውስጥ ባለው እኔ እጄ ስልኬ ላይ ባለው እኔ ቤቴ ውስጥ ባለው ቴሌቪዥን እኔ ጋር ባለው ኢንተርኔት እንትን መገናኛ መንገዶች በእነዚህ መንገዶች የትኛውን ምን ለምን አረጋለሁ የሚለውን ነገር እኔ ግን አስቤ ነው ማረጋው ነው። አጠቃቀም የሚፈልገው ይሄ ነው። የማይጠቅመንን ሁሉ እንድናይ የሚያረገን ምንድነው ካለን በጣም እኮ ይደንቃል። ሲምፕል እንትን ማስታወቂያዎቻቸውን ሰዎች አንቺ እንድታዩ የሚፈልጉበት ቦታ ላይ ነው የሚያስኬዱት። ሲመርጥ ማስታወቂያውን ይታያል ወይ ምን ያህል ሰው ያየዋል የሚታይ በጣም ይሄ ምላሾቹ ምን ይመስላሉ የሚለውን ፈልጓል የሚያደርገው። ስለዚህ አንዳንዶቹ የማይጠቅሙ ምናምን የምታያቸው ነገሮች እነዚህን ታከው የሚመጡ ጉዳዮች ናቸው። ኢንተርኔቱም ቢሆን ይሄንን አስቦ ነው የሚያደርገው። ከዛ ግን አሁን ደግሞ የደረስንበት ጊዜ የኛንም አጠቃቀም የሚያሳዩ ነገሮች አሉት። አልጎሪዝም አለው እንደዚህ አለው አይደለም የሚባለው ሰው ለምሳሌ እኔ ጊዜን ረጅሙን ጊዜን የማጠፋው ምን አይነት ጉዳይ ላይ እንደሆነ በአንደኛው የሶሻል ሚዲያ የማይሆን በሌላኛው ልክ በሆነ ሚዲያ ላይ ያየህበት ረጅም ሰዓት ያቆየህበትን ነገር ትተህ ወደ ሌላኛው የሚዲያ ፕላትፎርም ስትዞር ከዛ ጋር የሚመሳሰሉ ቪዲዮዎች እንዲመጡልህ ያደርጋል። ወይም ድግግሞሹ ያንን ነገር ያ ማለት አንተ ራስህ ጊዜ የምታጠፋውበትን እንትን እያሳየኸው ነው እያሰለጠንከው ነው። አጠቃቀምህ ቀጥሎ የሚመጣልህን መረጃ ይወስነዋል። ስለዚህ የማይጠቅም ነገር እያየሽ ከነበረ ረጅም ሰዓት ያጠፋሽው የሚወደው ይሄንን ነው ብሎ ስለሚያስብ የማይጠቅመውን ነገር ደጋግማ ያመጣልሻል። ክፋቱና ደግሞ ችግሩ አሁን ያለው የሚዲያ እንትን ዝም ብሎ እንደ ድሮ ዝም ብሎ የሆነ መረጃ ሰጥቶ የፈለገውን ሰርች አድርጎ ያገኝ አይደለም። በተቻለ አቅም ብዙውን ነገር ቶሎ የማቅረብ አይነት ሐሳብ ትኩረትሽ ምን ያህል እየቀነሰ እንደመጣ ከመረዳት በጣም ትኩረቶቻችን የሚይዙና በጣም
ሳንቆራረጥ እንድንቆይ የሚያደርግ እንትን ነው የሚያመጡት። ስለዚህ ታስቦ ነው የሚሰራው። ደጋግመን አንስተናል። ረጅም ሰዓት ይፈጁ የነበሩ እንትኖችን የሚያዩ ሰዎች የሉንም። ኦልሞስት አሁን ፊልሞች ምናምን አይተሽ ከሆነ ሲሪየስ ፊልሞች ናቸው። ይሄ ምንድነው ተከታታይ ፊልሞች ናቸው። ተከታታይ ፊልሞች ያለ አንድ ወጥ ፊልም ከመስራት የሚያዋጡበትን ሪዝን አንድ እንትን ሰው እየተነተነ ነበር። የፊልም ሰው እያሳየ ነበር። ምንድነው የሚለው እንደ በፊቱ አንድ ወጥ ፊልም ሰርተሽ ሲኒማ ቤት ሰው ተቀምጦ አንድ ሰዓት ከምናምን የሁለት ሰዓት ፊልም ማንም አይ ታይታኒክ ላይ ታላለሽ የስንት ሰዓት ፊልም ረጅም እኮ ነበር። በጣም አስበው አሁን እንደዛ የሚያደርግልሽ የለም ሲኒማ ውስጥ። ስለዚህ የሚሻለው ምንድን ነው የ40 ምናምን ደቂቃ ምናምን ኤፒሶድ ያለው እና በቃ የሆነ እንዲሰቅዘውና እንዲይዘው የሚያደርግ ነገር እየፈጠርክ ድግግሞሽ ወራት የሚወስድ ገብቶሻል። ፌስቡክ ሲሞር ነበረው ትዝ ይላችሁ ከሆነ ረጅም ጽሑፍ ሲጽፉ ሰዎች ሲሞር ነበረው። ሲሞር ብሎ ታች ወርዶ አንብቦ ፕሮፋይሉን ለማወቅ የሆነ እንትን ውስጥ ገብተህ ምናምን። አሁን እንደሱ ኢንስታግራም እንደዚህ እያደረግ ብዙ ነገር አንድ ስክሪን ላይ ቶሎ የቀያየርከው በመሀል ቁርርጥ የሌለው ነገር እንዲሆን። ቲክቶክ አጫጭር ቪዲዮ ቶሎ ኔክስት እያደረከው ምን ያህል ሰዓት እንደቆየ ግራ የሚገባ እና ይህን ያህል ሰዓት አሰልፍ ብላ የምትለው ስትቀመጥበት ነው። አሁን ሳይንስን እየተከተለ መጥቷል። አሁን የማይረቡን በላቸው የማይጠቅሙን በላቸው ምናምን በላቸው የሚለው ነገር እሱ ይመስለኛልና አንድ የመጨረሻ አንድ ሀሳብ የምጨምረው አሁን ባህል ወግ ምናምን የሚባለውን ነገር ከማስጠበቅ አንጻር በፊት አጥር ነበረን፣ ሚዲያውም አጥር ነበረው። እኔ በጣም አስታውሳለሁ። በጣም ጥቂት ሰዎች ናቸው ሳተላይት ዲሽ የነበራቸው ሰዎች ቤታቸው ውስጥ በዲሽ ከሚተላለፈው የሀገር ውስጥ ቴሌቪዥን ፕሮግራም ውጪ የማየት እድል የነበራቸው ጥቂት ዲሽ የነበራቸው ሰዎች ናቸው። ይቅርታኛ ስናደግ ደግሞ ቲቪ የነበረው በጣም ጥቂት ሰው ነው። ገብቶሻል አለ ምን ማለት ነው? ለአብዛኞቻችን የአገሪቱ ቴሌቪዥን ይምረርም ይጣምም የአገሪቱ ቴሌቪዥን የሚያቀርበው የነበረው በጣም ትዝ ይለኛል። እንትን በታላቅ ፊልም ሰዓት መሳሳም የነበረበት እንትን ተላለፈ ተብሎ ከዛ ደግሞ ቲቪ አፍሪካ የሚባል ሆነ ቻናል ተጀምሮ በሆነ ሁለተኛ ቻናል እዛ ላይ የሚተላለፉ እንትኖች በቃ መሳሳም ያለባቸው ልጆቻችን እንዲህ ያደርግብን ምናምን ክርክሮች ትዝ ይሉኛል። አሁን እንደሱ ገደብ የለውም። የፈለገ ቦታ ላይ ያለን የሆነን ጉዳይ እዚህ አምጥተህ እጅ ስልክ ላይ ምናምን አድርገህ በቴሌቪዥን የማምጣት እድል አለ አሁን። ስለዚህ አንተ ነህ አጠቃቀምህን የምትገድበው ማለት ነውና እኔ በኋላ ላይ እንግዲህ ምናልባት ፕራክቲካል እንትኖች ካነሳን እነሱ ነገሮች እናነሳለን ብዬ ነው ማንሳታችን አይቀርም። በጣም ሚዲያ ጉዳይ ማለት አንድ ማንክደው ሀቅ ሚዲያ ጉልበት አለው። ስለዚህ ለምንፈልገው ዓላማ በደንብ መጠቀም ይቻላል። ዝም ብሎ አይደለም የሚመጣው ማለት ነው። ቲቪ አይደለም፣ ጽሁፍ አይደለም፣ ስክሪን ተንቀሳቃሽ ምስል ምናምን አይደለም የሚመጣው። በጣም በትልቁ መልእክት ተጭኖ ነው የሚመጣው። እሱ መልእክት እንዲህ ዝም ብለን ስናወራ ከሚሆነው ለየት የሚያደርገው ነገር ምንድነው? በተለያዩ የስሜት ሕዋሳቶቻችን ነው በአንድ ጊዜ። በተለይ አሁን የተንቀሳቃሽ ነገር በሚሆንበት ጊዜ ድምጽ አለ፣ ምስል አለ፣ ከዛ በጣም የሚማርኩ ከለሮችና ሴቲንጎች ምናምን ይኖሩታል። ያን ተከትሎ አንዳንዶቹ ነገሮች እንደተማርናቸው ሳናቅ ነው የምንማራቸው። ዝም ብሎ እኮ አይደለም። በአንድ ተቋማት ምርትና አገልግሎታቸውን በብዙ ብር በቴሌቪዥን ላይ በሶሻል ሚዲያ ላይ ምናምን የሚያስተዋውቁት እኮ ተርፏቸው ይመጣል ፈልገው አይደል። ግን መልእክቱ በትልቁ መስረጽ ስለሚችል ነው። ሰው ግን ያን ነገር እያየ እንዳለው ኳስ ጨዋታ ላይ የሚተላለፉ ማስታወቂያዎችን ስናይ ብልጭ ብሎ የሚጠፉ ሶሻል ሚዲያ ላይ ፖፕ አፕ አድርገው የሚሄዱ ምናምን መልእክቶችን ስናይ ለዚች ይከፈላል ምናምን ነገር ይላል ሰው። ግን ይሄ ሰብሊሚናል ሜሴጂንግ ነው ያላቸው እና የማየው ነገር ሌላ ነው፣ አእምሮ የመዝግቦ የሚያስቀረው ነገር ሌላ ነው። ለፊት የማየው የሆኑ ሸቀጦችን ኮሞዲቲዎችን ለማስተዋወቅ ምናምን ሞዴሎች ይመረጣሉ ምናምን። አሁን ምን አገናኘው? መኪና ሲያስተዋውቅ እንዴት ቁመቷ ረጅም ነች ምናምን ሞዴል ከሚያስቀምጥ እኔ መኪና ሜካኒክ
ባለሙያ የአውቶሞቲቭ ባለሙያ መግለጫ ቢሰጥ ነው አይደለ የተሻለ ስለ መኪና የሚያስረዳው። ግን እሱ ቢሆን አይሰራም እና ከሞዴል ጋር አሶሲዬት ያዛምደዋል። ከዛ በኋላ ሌላ ነገር የምወስደው ሜሴጅ ሌላ ይሆናል። ያን ፕሮዳክት የመግዛት እድሌ እየጨመረ ይመጣል እና በጣም ረቂቅ ነገር ነው እዛ ውስጥ ያለው። ከምርም ብዙ ስነ ልቦናዊ ጉዳዮች አሉት። ቅርብ ጊዜ የአውሮፓ ህብረት ለቲክቶክ ማስጠንቀቂያ ሰጥቶታል። ሱስ አምጪ ቅርጾችን ፊቸሮችህን ካልቀየርክና ካላስተካከልክ እርምጃ እንወስዳለን የሚል ማስጠንቀቂያ ጽፈዋል። አሉ ማለት ነው ፊቸሮች ደግመን አሁንም አምጣ የሚል ስክሮል እንድናደርግ የሚያስገድዱ ተጠቃሚው የማያውቃቸው ግን ከጀርባ የሚሰሩ ብዙ ነገሮች አሉ። ለዚህ ያው እዚህ ጋር ደግሞ ቲክቶክ ሲመጣ እዛ ጋር ዩቲዩብ ደግሞ ሾርትስ ብሎ ደግሞ እንደገና በቃ ያለው ሙግት ማለት ነው። እና በነዛ ውስጥ ሁሉ ተጭነው የሚመጡት መልእክቶች ምንድን ናቸው? ውስጤ እየቀሩ የሚሄዱት ያላየሁት የሚመስለኝ ነገር ግን ሰብሊሚናል የማስቀረው ነገር አለ ማለት ብዬ አልፌዋለሁ እኮ በቃ ግን በዛች ቅጽበት ውስጥ ፖፕ አፕ አድርጎ የሚገባ ብዙ ነገር አለ። አሁን በጣም መረጃው በዝቷል። እንደውም አንድ ትልቅ አባት ምን ይላሉ? አሁን እኮ የመረጃ እጥረት ሳይሆን የመረጃ ቁንጣን ነው የያዘን፣ ቁንጣን ነው። አሁን ሰው በበላ የምግብ ብዛት አይጠቀምም። ቁንጣን በቃ ስቃይ እኮ ነው። ቁንጣን በልቶ በአግባቡ ፈጭቶ አልሞ ከሰውነቱ ባዋሃደው ምግብ ነው የሚጠቀመው። የመረጃ ብዛት ህይወትን አይቀይርም። የሰማነውን መረጃ ግን በደንብ ፕሮሰስ አድርገን ልክ እንደዚህ ለሚያመዝኩ እንስሳት አመንዥገን በደንብ አለመን ስናዋህደው ነው ወደ ተግባር የሚወስደን። አሁን ቁንጣን ብዙ ነገር እንሰማለን ግን በቃ የለም። ይሄ አሁን አንጎልን የማደንዘዝ ነው እያደረገ የሚሄድ ስሜታችን ላይ ብዙ ነገሮቻችን ላይ ነው ተጽዕኖ እያሳደረ ያለው። እንደው ተሳደርገው መቼም የውሃ ብዛት መርከብን አያሰምጠውም ይባላል። ውቅያኖስ ላይ በጣም ነው ዓለም ሄዱት የሚሰምጠው መርከቡ ውስጡ ካስገባው ነው። አሁን እዚህ ሚዲያው እንደዚህ ቢራኮት ብዙ አይነት መረጃዎች ቢተላለፉ ምን ቢሉ መርጠን ማስቀረት መርጠን ማስገባት ከቻለን ጉዳቱን እንቀንሳለን። አለበለዚያ ግን ባስገባነው ቁጥር እያሰጠበን ነው የሚሄደው እና እዛው ውስጥ ቀራለን ህይወታችን ይመሳቀላልና በጣም ጥንቃቄ ይፈልጋል። ሚዲያ በጣም ጉልበት አለው። ጥሩ ነገር ነው ለመማሪያ ለብዙ ነገር። ስልካችን እኮ ዩኒቨርሲቲያችን ነው። ስልካችን የዓለም አብያተ መጻሕፍት ያሉበት ነው። በጣም ብዙ ቁም ነገሮችን ማግኘት ከሰው ጋር ኮኔክትድ የምንሆንበት ነው። በቃ እዚች ቁጭ ብሎ ሰው የሚፈልገውን መረጃ ማግኘት መማር ማወቅ መመራመር የሚችልበት እድል ተፈጥሯል። በአግባቡ ካልተጠቀምንበት ግን ደግሞ መጥፊያችን ይሆናልና መርጠን መጠቀሙ የተሻለ ነው። በጣም ብዙ ሰው ግን የቸገረው መምረጡና እንደውም አንተ ትንሽ ተያያዥ ጥያቄ አለው መወሰኑ ላይ አይደል? አሁን አሉ ተንሳፈዋል እንደ መርከቡ አስበው እንዳይገባ ወይ ደግሞ እንዲመርጡ እንዲወስኑ እንዴት ያድርጉ? እንደው ትንሽ ቴክኒካል የሆነ ነገር ወይ ደግሞ ያመራረጥ መላክ አለ። በጣም ትልቅ ጥያቄ ነው መምረጥ እንግዲህ የሚፈልጉትን ከማወቅ ነው የሚነሳው። ምንድነው የምፈልገው? ይሄ ራሱ ላይ እንደ ተመሳሳይ ጥያቄ ማለት እሺ ጥያቄውንና እንደጨረሰው ራስን ከማወቅ ጋር እንዴት አድርገን እንወቅ የሚል የመጨረሻው ጥያቄ ላይ አሁን ማወቅ ስለ ወደዛም ይሄ እሺ እንመጣበታለን። እሱ ብቻ የሚፈልጉትን ማወቅ። አሁን ሰው ለምን ገበያ ይሄዳል? ለምሳሌ ሰው እኔ ገበያ ሲሄድ ሰው ወይ እንግዲህ ዝም ብሎ ወክ ለማድረግና ጊዜ ለማሳለፍ ለመዝናናት ብሎ ከሄደ ግን ለመግዛት የሚሄድ ሰው ዛሬ ገዝቼ መምጣት የምፈልገው ልብስ ነው ብሎ ከሄደ የት ነው መገኘት ያለበት? ልብስ ተራ ነው አይደለ? እህል በረንዳ ምን ያደርጋል? የቤት እቃዎች መሸጫ ጋር ምን ያደርጋል? ልብስ ሊገዛ ፈልጎ አንዴ ኤሌክትሮኒክስ መሸጫው ጋር፣ አንዴ ቤት መገልገያ ቁሳቁሶች ጋር፣ አንዴ ጊዜውንም ጉልበቱንም ማባክኖ ምናልባትም እየለቀመ ከመጣ ደግሞ ገንዘቡንም ማባክኖ የሚፈልገው ቦታ ላይ ሲደርስ ጊዜ የለውም፣ ገንዘብ የለውም፣ ጉልበት የለውም።
ስለዚህ ይመለሳል። እንደውም በጣም ይሄ ታይም ማኔጅመንት ላይ የሚነሳ ምሳሌ አለ አይደለ? የጃሮ ምሳሌ ከፍ ከፍ ያሉ ኳሶች አሉ፣ ጠጠሮች አሉ፣ አሸዋዎች አሉ። አሸዋ እንደዚህ ተቀምጦ በአንድ ራሱን የቻለ ማስቀመጫ ላይ እስቲ ሁሉንም ክተቷቸው። አሁን ጉዳዩ ቅደም ተከተል ጉዳይ ይሆናል። ኳሶቹን ከከተተ ሰው ስፔስ አለ። በክፍተቶቹ መካከል ጠጠሮቹን ማስገባት ይችላል። በጠጠሮቹ መካከል አሁንም ክፍተት ስላለ አሸዋውን ያስገባና ሙሉውን ይይዛል። ገልብጦ ቢጀምረው አሸዋውን ከዛ ጠጠሩን ካረገ በኋላ ሙሉ ኳሶቹን ማስገባት ግን አይችልም። ስለዚህ ኳሶቹ ወደ ኋላ ይቀራሉ። እና ምንድነው ቢባል እነዛ ኳሶቹ አንኳር ጉዳዮቻችን ናቸው። ዋና ዋና ጉዳዮቻችን በህይወታችን ውስጥ ዋጋ የምንሰጣቸው ትምህርት፣ ጤና፣ ስራ፣ ቤተሰብ፣ ሃይማኖት ወዘተ የመሳሰሉ ወሳኝ ጉዳዮቻችን። ከዛ ቀጥሎ ደግሞ ያሉት ነገሮች ጠጠሮቹ ናቸው። ከዛ አሸዋ ይሆናል። እና አስቀድመን አሸዋውን ከሞላ ነው አንኳር ጉዳዮቻችን ናቸው ወደ ውጭ የሚቀሩት። ከቅርብ ጊዜ ለተማሪዎች ስልጠና እየሰጠው ነበረ እና አንዱ የታይም ማኔጅመንት ስለነበረ ሊስት ኦፍ አክቲቪቲስ ለተማሪዎች እንደው ከትምህርት ቤት መልስ እስከ እንቅልፋቸው ሰዓት ድረስ ሊሰሯቸው የሚችሉትን ነገሮች ዝርዝር አስቀመጥንና ይሄን እስቲ አቅዱት በቅደም ተከተል ከዚህ ሰዓት ከ11 ሰዓት እስከ 3 ሰዓት እቅድ አድርጋችሁ አስቀምጡት እና እዛ ውስጥ የቱን ያስቀድማሉ? አሁን ሆምወርክ አለ፣ ለፈተና ማጥናት አለ፣ ከዛ ከቤተሰብ ጋር መጫወት አለ፣ ለጓደኞች ቴክስት መመለስ አለ፣ ጌም ማየት አለ፣ ፊልም እንዲህ አይነት ነገሮች አሉ። እና አሁን ምሳሌ ከትምህርት የተመጣ ደከም ብሎኛል ትንሽ መዝናናት አለብኝ ብሎ እንደ ኳስ ልጫወት ቢሉ ኳስ ቢጫወቱ፣ ከዛ ደግሞ ከቤተሰብ ጋር ምናምን ማውራት ምናምን እንደዚህ ቢሉ እና ቢደክማቸው የሚቀረው ምንድን ነው? የቤት ስራ፣ ለነገ ፈተና ማጥናት ይቀራል ወደኋላ። አይ አሁን ጉልበቴ ባለበት በዚህ ኢነርጂ ቶሎ ብዬ ጥናቴንና ሆምወርኬን ልጨርስ ካሉ እና ጊዜ ቢደክማቸው ጊዜ ቢያጥራቸው የሚቀረው ጨዋታ ነው። የቱን ነው ቅድሚያ የምሰጠው? ምንድነው የኔ ቀዳሚ ጉዳይ? ፕራዮሪቲ ምንድነው? አንኳር ጉዳይ። ስለዚህ ይሄን የምንፈልገውን ካወቅ ሚዲያ የሚባለው ገበያ ውስጥ ስንገባ ምን መሸመት እንዳለብኝ ያቀ መሀል ላይ እኮ ይመጣል፣ ኖቲፊኬሽን ይመጣል፣ ፖፕ አፕ የሚያደርጉ ነገሮች ይመጣሉ ምናምን። እነዚህ ሲመጡ ግን ቆይ መጀመሪያ ጉዳይን ከጨረስኩት በኋላ ይሄ ሰልፍ ዲሲፕሊን ደግሞ ይጠይቃል። የምንፈልገውን ማወቅ ብቻ በቂ አይደለም። ብዙ ልጆች ይሉኛል ቲኔጀሮች ምናምን አሳይመንት ልሰራ ገብቼ ኢንተርኔት ውስጥ ከዛ በኋላ ራሴን ቲክቶክ ላይ ወይ ደግሞ ዩቲዩብ ላይ ሌላ ነገር እንትን ሳይቆየሁኝ እና ይሄ ምንድነው የሚፈልጉትን አውቀው ነው የገቡት። ከዛ በኋላ መንገድ ላይ ደግሞ ተጠለፉ። እሱ ደግሞ ራስን መግዛት ሰልፍ ዲሲፕሊን ሰልፍ ኮንትሮል የምንለውን ነገር በጣም ይጠይቃልና የሚፈልጉትን ማወቅና እሱ የት እንደሚገኝ ተረድቶ በዲሲፕሊን መሄድ ከተቻለ ችግሮቹን ማሸነፍ ይቻላል። በጣም ጥሩ። እኔ መጨመረው የተወሰኑት ለመጨመር ለምሳሌ ልምምዶች ይፈልጋሉ። አሁን ሽሜ ያላቸው ነገሮች ሰልፍ ዲሲፕሊኑ ምኑም ልምምዶች ናቸው የሚፈልጉት። ምክንያቱም ሳናቀው ነገር ነው እየተቀየረ የመጣ። አሁን በራሴ የማየዋለሁ። ለምሳሌ መጽሐፍ ማንበብ ደስ ይለኝ ነበር። ከዛ በስልኬ ማንበብ ፒዲኤፎች ምናምን ደስ ይለኛል። ሃርድ ኮፒ የግድ አይደለም ለኔ ማለት እንደ ይሄ እያሸተትኩት ምናምን እንደሚሉ ሰዎች አይደለሁም። መጽሐፍ ሳነብ መረጃውን ማግኘቴ ነው አነባለሁኝ። በስልኬም አይረብሸኝም፣ በኮምፒውተሬም ማንበብ አይከብደኝም ምናምን። እንዳልከው ግን አሁን ቀላል አይደለም። ስልኬን እያነበብኩበት ትክም ሲለኝ እዛው የሆነ ነገር ላይ መዞር ቀላል አይደለም። መረጃ ማግኛ መንገድ ሆኗል። ቴሌግራም ላይ ያሉ የዜና አውታሮችን ማየት ለኔ ቀላሌ ነው። አሁን ቲቪ ቁጭ ብዬ ዜና ሰዓት ጠብቄ ምናምን እስቲ ማታ ቢያንስ ዜና እንስማ ምናምን ቶሎ ማታ ቁጭ የሚልበት ሰዓት ላይ እኔ በጣም ረጅም ጊዜ ሆኖኛል እንደሱ ማድረጋቸው። የተመረጡ እንትኖችን ነው ማለት። ስለዚህ በሆነ አጋጣሚ ቀስ እያለ የተለማመድናቸው ነገሮች አሉ። ስለዚህ አሁን ቀስ ይሄድ የተወሰኑትን የማስቀሪያ ልምዶች ይፈልጋሉ። ልምዶቹ በቀን ውስጥ በቃ በዚህ ሰዓት ላይ አልነካም እንደዚህ አይነት ነገሬን ስልኬን ለምሳሌ እንትን አላይም በሰዓት ውስጥ እንደዚህ ማድረግ ነው። ስልኮቹ ራሳቸው ፊቸር አላቸው። እንትን ዩዜጅ ይሄን ያህል ሰዓት ሆኗል ምናምን ብሎ ሪማይንድ እንዲያደርጉ ማድረግ ትችላለህ።
ምን ልልህ ነው ከታሰበበትና ሰዎች ኮንሽስ ከሆኑ በዚህ ልክ ልምዶቹን የማምጣት ጉዳይ ነው እና ደግሞ ልምዶቹ የታሰበባቸው አሁን መሆን አለባቸው። በዚህ ሰዓት እንደዚህ አይከፈትም እኛ ቤት ከእንትን በዚህ ሰዓት እንትን የማደርግበት ሰዓት ነው። ለምሳሌ ከጓደኞቼ ጋር ቁጭ እንላለንና የሆነ ሰዓት ላይ ራሳችን እናገኘዋለን ስልክ ይነካካል እስቲ ረፉ ምናምን የሚል ጓደኛለን አስቀምጡ ምናምን የሚል በቃ ልምምድ ነው ገባሽ? እውነት እኮ ነው እንትን ልመልስ ብዬ ነው ምናምን ከዛ ቁጭ ብለን እናወራለን ስልክ ሳንነካ ስልካችንን እንትን ሳንል ምናምን ሳንል የምንጫወትበት የምንዝናናበት ሀሳብ የምንለዋወጥበት የሆነ ሰዓት ይኖረናል። ቤተሰብም እንደዛ ልምምዶች ማድረግ ይችላልና ተደጋግሞ የተባሉ ጉዳዮች ስለሆኑ ብዬ ነው። ግን ዋናው ነገር ሰዎች ማለቅ ያለባቸው ያለ ድርጊትና ያለ ልምምድ ግን የሚመጣ ለውጥ አይደለም የሚለው ማለት። ተመልካቾቻችን እንግዲህ በክፍል 1 የተወሰኑትን ጥያቄዎች መልሰንላችኋል። ሳምንት ደግሞ ክፍል 2ን ይዘንላችሁ እንመጣለን። ሳምንት እንጠብቁን እንጋብዛችኋለን።